ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በዛው ጣል እንድታረጉልኝ በትህትና እየጠየቅኩኝ እንግዲህ ሰሞኑ በነበረው አጀንዳ መልእክተኛውና ባላደራው በሚል ብዙዎቻችን ብዙ አይነት ሀሳብ በውስጣችን ተመላልሶ ነበር። በነገራችን ላይ ሁላችንም በራሳችን ትክክል ነን። ሰዎች ሁሉም በራሱ ነው አስተሳሰቡን ማሰብ የሚችለው። ስለዚህ እንደገና ደግሞ በወቅቱ በተፈጠረው ነገር ብዙ የሆነ በቃ የሚያጠራጥሩ ነገሮችን ስላየን ነው እንደዛ ልንናገር እየቻልነው። ያው ብዙ ሰው ስለተናገረውም ጭምር ነው በነገራችን ላይ እና በወቅቱ የነበረው ነገር በጣም 99% የሚባለው ሰው ሁላ እንግዲህ ሁለቱም አንድ ሰው ናቸው፣ እንዲሁም ደግሞ መጭበርበር ተካሂዷል እያልን ከኔም ጭምር ብዙ ትችት አቅርበናል። ያ ደግሞ እነሱን እንጠላቸዋለን ማለት አይደለም። ሰው መጥፎ ካጠፋ ተግባሩ ነው እንጂ ሰውየው አይጠላም። እኔ ሰውም ምን ጊዜም እንደምላችሁ ማንም ሰው ምንም ሊያደርግ ይችላል። ጥሩም ሲሰራ እወድሳለሁ፣ መጥፎም ስተት ካየሁኝ እናገራለሁ። ይሄ የኔ ነው፣ የሁላችንም አስተሳሰብም ስለሆነ ነው እና እንግዲህ በተፈጠረው ሚስቴክ የየራሳችንን ሀሳብ ሰጥተናል ሁላችንም እና ሆኖም ሳለ እንግዲህ በመጨረሻ መልእክተኛው በጸብም ቢሆን በፍቅር መጥቶ ወደኛ ብናየው ደስ ይለን ነበረ። ግን በጸብና በጭቅጭቅ እንግዲህ በቪዲዮ ሊታይ ይችላል። ከ5 ዓመት በጎ አድራጎት በኋላ ማለት ነው። ብዙዎችን ያስደመመ ቲክቶክ ላይ በጣም ብዙ ሰዓት በቃ ትናንትና ሙሉ ቀን የእሱ ፎቶና ቪዲዮ ነበር ሲዘዋወር የነበረው እና ለማንኛውም በቪዲዮም ስለወጣ በጣም ደስ ብሎኛል። እንደ ሀሳብ ግን ሰይፉ አንዴ ውስጣችን ሁላችንም ጽድት እንዲል በዛውም ባላደራውን ቢወጣ በጣም ደስ ይለኛል እውነት ለመናገር ምክንያቱም ምንም የሚያሸፍናቸው ነገር የለም። ስለዚህ ለተፈጠረው ሚስቴክ በሙሉ እኔ በጣም ብዙ ኦዲየንሶቼ በውስጥም ሳምሪ ሁላችንም ጠርጥረ ነው እንደዚህ በተናገር ነው ይቅርታ ጠይቂልን አንቺንም ጨምረሽ ስላሉኝ እኔም ይቅርታ ማለት ስላለብኝ ይቅርታ ማለት በነገራችን ላይ ይቅርታ ማለት የምንለው ሁለቱም አንድ ሰው ናቸው የሚለውን ነገር ነው። ምክንያቱም እኛም ደግሞ እሱንም ያለውም እኮ ደግሞ ብዙም ያመሳሰላቸው ነገር ስላለ የሚሰሩት ተግባር እንዲሁም ደግሞ ድምጻቸው በብዙ ነገር ስለተገጣጠመብን እንደገና የአባባ አነጋገር ነው ለዚህ ንግግር ያበቃንና በእኛም አትፍረዱ። ሲቀጥል ደግሞ መልእክተኛው እንግዲህ ከሰሞኑ እኔ አልመጣም ከዚህ በኋላ እያለ ሚዲያ ላይ ሲያወራ ነበር። ይሄ ነገር ካናዶኛል። ምክንያቱም ሰው ምንም ሊልህ ይችላል። የሰው ልጅ ፈጣሪ አይደለም። ማንኛውም ሰው ጠረጠረ ወይም ደግሞ የሆነ ስም አወጣልህ ማለት አንተ ሆነህ አትገኝበት እንጂ የሆነ ነገር ውስጥ ከገባህበት ፈርጥጠ መውጣት የለብህም። ይሄ ስህተት ነው። ማንም ምንም ሊሆን ይችላል። እንኳን አንተ ኢየሱስ ክርስቶስም እኮ በእኛ በሰው ልጆች ብዙ ተደርጓል አይደለ? ብዙ ሆኗል አይደለ? ስለዚህ ሰውነ ደካማ ነህ። አዎ ይሰማል አይሰማም አልልም፣ ግን ደግሞ ያንን ተግባርህን መሸሽ የለብም። እንደውም ሰዎች በቃ አንተን መጥፎ ብለው በነገራችን ላይ ይሄ ስም ሳይሆን የሆነውን ነገር ሰው አይቶ ነው ቅጽበታዊ ነገር መናገር የጀመረው። ከሆነው አንጻር ነው፣ ከሜዳ ተነስቶ አይደለም። ማንኛውም ሰው ቪዲዮ እንግዲህ ሁላችሁም እያያችሁት ነበረ እና ብዙ ነገሮች ስላሉ ሰው እስከሆንን ድረስ ደግሞም ሰው እስከሆን ብቻ ሳይሆን በጣም ብዙ ጥሩ የምንላቸው ሰዎች በእንደዚህ አይነት መጥፎ ተግባሩ ስላየናቸው በዛ ይሳላል ሰው ማለት ነው። ያኔ ጥሩ ብላችሁ ስላችሁት የሆነ ጊዜ የሆነ አጭበርባሪ ሆኖ ታገኙታላችሁ አይደለ? እንደዛ ነገርም ስለነው ነው የሰው ልጅ ስንባል እና ያንን በማለታችን ያው የተሰማን ስሜት ነው። ይቅርታ እንጠይቃለን። ግን ደግሞ አንተ ለሆነው ነገር ሁሉ በቃ ፈጣሪ ያደረገው ለበጎ ነው ብለህ እውነትን መጋፈጥ ነው ያለብህ እንጂ ስራውን አቆማለሁ ምናምን ማለት የለብህ። ምክንያቱም እኔ አንድ ነገር መናገር የምፈልገው ነገር አሁንም አንድ መልእክተኛው ሲቆም ብዙ መልእክተኞች ሊመጡ ይችላሉ። አድራሽ ማለት ነው። ገባችሁ? ምንም ያን ያክል አንተ ሊናክን ይቆረቁራል ያ ነገር ማቆምህ እንጂ ሰው ጋር የሚያመጣው እንትን የለም። ምክንያቱም የሰጡትን የሚያደርስ ስለማይጠፋ ባጭሩ የሰጡትን የሚያደርስ አይጠፋም። ግን ደግሞ አንተ ተግባር ላይ መጋፈጥ አለብህ። ሰዎች አሉኝ ብለህ መሸሽ ሳይሆን ሰዎችን ጥግ ድረስ ሄደህ ማንነት ግን ማሳየት። አሁን አየው ያደረግከው ነገር በሰዎች ግፊት ሞራል ሆኖ በቃ እኔ ራሴ ማሳየት አለብኝ የሚለው ውሳኔ ላይ ደረስክ። ስለዚህ በቃ ሰዎች የሆነ ስም በሰጡን ቁጥር መሸሽ አይደለም ማንኛችንም። እኔ አሁን በዚህ ቃላት
የማይመቸው ሰው ሊኖር ይችላል። ሀሳቤን የሚጋራ ሰው ሊኖር ይችላል። መብቱ ነው። ማንኛውም ሰው የፈለገውን ነገር የመጋራትም የመቃወም መብት አለው። ምክንያቱም ህሊናው የራሱ ስለሆነ። እኔ ግን ለምሳሌ አሁን በሰራሁት ቪዲዮ ጥሩ ኮሜንት የሚሰጠኝ እንዳለ መጥፎ ኮሜንት የሚሰጠኝ አለ። የሚጠቅመኝን መርጬ ወስዳለሁ እንጂ ወይኔ ዛሬ እንዴት ስላሉኝ ከዚህ ከዩቲዩብ መጥፋት አለብኝ ብዬ አልልም። እንደዛ ሊሆን አይገባም። ስለዚህ አንተም ከበጎ ስራ የሰዎች አፍ ሊያሸሽህ አይገባም። ዞሮ ዞሮ ግን ያው ተመልሰሃል። አዲስ ሞራል እኔ አላቆምም የሚል ነገር ያው ተናግረሃል። ስለዚህ እንደማታቆምም ከዚህ በኋላ ተስፋ አለኝ። ጠንክረህ ጥሩነት ግን ከዚህ በላይ ታሳያለህ ብዬ አስባለሁኝ። እኛም ደግሞ ለተፈጠረው ሚስቴክ እና ለሆነው ነገር እኛ ኢትዮጵያኖች ተረዳርተን ቁጭ በሉ ብድግ በሉ ባልናችሁ ይቅርታ እንጠይቃለን። ሁሉንም የኔን ኦዲየንሶች በእኔ ስም የመጡትን በሙሉ አብሬ ነው ወክዬ ይቅርታ የምጠይቀው። ለምን ብዙ ልጆች በውስጥም ጽፈውልኛል። እንደገና ደግሞ ቲክታክም ላይ የጻፋችሁልኛላችሁ ከልብ አመሰግናለሁ። እኔ በነገራችን ላይ ማለት የሚያሳምኑ ነገሮችን ባየንበት መንገድ ስለሆነ ነው። ግን ለሱ ያስከፈዋል። አዎ ግልጽ ነው። ታማኝ ሆኖ በሰዎች ዘንድ አለመታመን ሲታይ ግን በጣም እናንተ ኧረ ስለ ውበቱ እናውራ እስኪ ትላላችሁ። ሳስቀይሳችሁ እኮ ነው ወሬ ሳስቀይሳችሁ ማለት ነው። ለማንኛውም ይቅርታችን እንደምትቀበል ተስፋ እናደርጋለን። መቀበልም አለብህ። ምክንያቱም ሰጪዎች ወይም ደግሞ በጎ አድራጊዎች ይቅር ባይ ነው መሆን ያለባቸው። ከዚህ በኋላ እንደውም በተሻለ ነገር ነው የምንጠብቅህ። እና ውድ ቤተሰቦቻችን እስከሚገለጥ ድረስ ማን ነበር ሲያይ፣ እኔ በነገራችን ላይ ሙሉ ቪዲዮን አላየሁም ይቅርታ አድርጉልኝና ማለት ነው። ግን በቃ መገለጡን ሳይ በጣም እንትን ብሎኝ ወደ ቲክቶክ ሄድኩኝ። ምክንያቱም የሰራው ቪዲዮም ስለነበር በዛን ሰዓት ለነገሩ አረጋ አላልኩም። እኔ እዛም ላይ ጉድ ነበር ያልኩት። ሂዱና እዩ ነበር ያልኩትኝ። ያው እንግዲህ እስከዚህ እና ደግሞ በመሀል በጣም ትዝ አለኝ። አሁን ላይ ደግሞ ወደ ጋዜጠኛው የዞራችሁ ሰዎች አላችሁ። ጋዜጠኛው ምንም አይነት ጥፋት የለበትም። ለእኔ ጀግና ነው። ምክንያቱም ብዙ ድሆችን እንባ አብሷል። ይሄ ሰው ግዴታ ለዩቲዩብ መሸቅ ያላላችሁት ደግሞ እዛ ቤት ውስጥ ያለውን ነገር የማትከታተሉ ሰዎች ካልሆናችሁ በስተቀር አንድ ጉዳይ 2-3 ጊዜ ቀርቦ ያውቃል። ምክንያቱም ስለሚረዝም እናንተ ግን ያኔ ፌመስ ስለሆኑ መልእክተኛው እንትና ስለሆነ አይደለም። ትክክለኛውን ነገር ሌሎቹ ላይ የሚያደርገውን ነገር ነው ያደረገው። ለእነሱ ሲሆን ታዋቂ ስለሆኑ ገነነባችሁ እንጂ በጣም እኔ ለጋዜጠኛው በጣም ሪስፔክት አለኝ። በጣም ጀግና ነው፣ ጎበዝ ነው፣ አስተዋይ ነው። እንደውም ስማቸውን በደንብ አጠራላቸው እንጂ ያደረገው ክፋት የለም። ሌሎቹ እንደሚጠይቀው ነው የጠየቃቸው። በውስጥ ምናምን ለምትሉ ደግሞ እነሱ ማን ናቸው በውስጥ የሚያልቅላቸው? እንደ ማንኛውም ሰው ከሷችኋል፣ ፊት ለፊት መጥተው መጋፈጥ አለባቸው አይደል? ቤተሰብ ሚዛናዊ ሁኑ። አንዳንዴ ስትናገሩ አስተውሉ፣ ቀስ ብላችሁ። እሱ መጠየቅ አለበት። ምንም የሚያስጠይቀው ነገር አልሰራም። ይሄ ሰው የመጣለትን ኢንተርቪው አደረገ። ከዛ እነሱን አቀረባቸው። 2-3 ክፍል ላላችሁት መሸቂያ ላላችሁት ደግሞ እስከ ዛሬ እንደሚሰራው ነው የሰራው። ይሄ ሚዲያ ነፍ ቪዲዮዎች አሉ፣ ችግር የለበትም የመሸቂያ ማለት ነው። አንዳንድ ጊዜ አያችሁ እናንተ ለነዚህ ለባላደራው ለመልክተኛው ተቆረቆራችሁ፣ እኛም ደግሞ አለ ለዛ ሚዲያ እንቆረቆራለን። ምክንያቱም የብዙዎች እንባ የሚታበስበት ሚዲያ ስለሆነ ሰው የፈራውን የሸሸውን ነገር ነው ዩሃ ሚዲያ የሚያቀርበው። ጋዜጠኛውም ደግሞ አንደበተ ርቱዕ ጎበዝ ጀግና ነው። መጠየቅ የነበረበትን ነገር ነበር የጠየቀው። በቃ ይሄ ትክክለኛ ጥያቄ ነው። ማለት በዝምድና ወይም ደግሞ በፍምስና የሚሰራ ነገር እንደሌለ በዛ ሚዲያ ላይ በደንብ ታውቃላችሁ። ለእኔ ጥፋቱ አልታየኝም። እንደውም ጠንካራና ጀግናነቱን የታየኝ በቃ አነጣው፣ ነገሮችን ግልጽ አደረጋቸው። ይህን ጊዜ አሁን ሌላ ሚዲያ ቢሆን ተድበስብሶ ይቀራል፣ እነሱም ስማቸው አይጠራም። ስለዚህ ዝም ብላችሁ ባታለቀልቁ ጥሩ ነው። ለማንኛውም ዋናው ዓላማዬ ይቅርታ። እናንተም ዩሃ ሚዲያም ለእኔ ጀግናዬ ነው። ከዚህ በላይ የበለጠ እንዲሰራ ነው የምመኘው። ምክንያቱም ብዙ እንባዎችን እያበሰ ስለሆነ ስንት እያለቀሱ በየቤት የተቀመጡ ሆድ ይፍጨው። ለሚዲያው ነው ለምትሉ ደግሞ ማንም ለነፍሱ የሚሰራ የለም። ረጅም ባይ ምንም ሁሉም እነዚህ በዙሪያ ያሉት ለነፍሱ የሚሰራ የለም። ሁልሽም ዩቲዩብ ብትሰሪ ቲክቶክ ብትሰሪ ሁልሽም ማለት ነው። ስለዚህ እሱን የመናገር ኃይልም አቅምም የለንም። እውነቱ ስነግራ ከሌሎቹም የተለየ ነገር ስላላደረገ ትክክለኛውን እስከዛሬ የሚያደርገውን ኢንተርቪው ነው ያደረገው። ለማንኛውም ውድ ቤተሰቦች ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። በድጋሚ ቅርታ እንግዲህ ለተፈጠረው ሚስቴክ። ስለዚህ ከሚዲያው ላይ ትንሽ አይናችሁን ገለል ብታደረጉም ደስ ይለኛል። ጥፋቱ ስላልታየኝ እኔ በበኩ ይሄ የኔ ሀሳብ ነው። የእናንተ ሀሳብ የእናንተ ነው። እወዳችኋለሁ። መልካም ጊዜ። ቻው ቻው።